ለክርስቲያን አንድ አይበቃ ወደ በሬ መግዛቱ ሄድና እንግዲህ የእስረኛ መመገቢያ በሬ እየተመረጠ ነው። እስኪ ምረጡ እናንተም። እኛ እነኝህን እየመረጥን ነው። አንድ ይሄ፣ ሁለት ይሄ፣ ሶስት ይሄኛው። ከሌሎች እነኝህን አስበናል። ምክንያቱም እነኝህ ናቸው ሌሎቹ ወዲያ የምነኛውና ከነኛ የተሻሉ የተባለውን ይሄኛው ግን አሪፍ ነው። ልጅ እግር ናቸው ደግሞ እና ይሄና አንድ ነበር ያሰብኩት፣ ግን ሳያቸው ቀረብልኝ። ይሄን ለክርስቲያን ይሄኛው ለሙስሊም በቃ ሶስቱንም እነኝህን እስኪ እንግዲህ እነኝህን እናደርግና ምን እንደሚሉ ዋጋ ይለይልንና እነኝህን በሬዎች መርጠናል ማለት ነው። እግዚአብሔር ይሆናል። እኔን ካገባሁ ነው እንደሸበትከ ለወቱ ሰባት። እሺ የት ነው አሁን? ልትታሰር ነው? በጠዋት እስር ቤት የመጣ መኪና እየነዳን ነው እንዴ? መንጃ ፈቃዱ ሲሳካ ወደ መኪና ዘርግ። እቺ እኮ ቀላል ናት፣ ማኑዋል ናት። ስንት ላይ አርጎ ያቆማል አነዳዱ። ወደ ተመልካቾቻችን እንግዲህ ያለው እውነት ነው። ያለነው እስር ቤት ነው። የት ቦታ ምኑ ጋር የሚባለው ይቆይልንና ዛሬ ዕለተ እሁድ እስረኛን የምንመግብበት 3 በሬ አርደን ከእስረኞቹ ጋር የምናሳልፍበት ቀን ነው። እንግዲህ አሁን እነሱ መቅረጽ ስለማይቻል ሲሰራ ትንሽ ሳምፕል፣ ታርዶ ደግሞ ስጋውን ሲከተፍ ትንሽ ሳምፕል፣ ወጡ በስሎ እንዲሁ እንደገናም ደግሞ አባቶች ይመጣሉ ካህናት የሚባርኩልን ተባርኮ ምግብ ሲበሉም እንዲሁ ሙስሊምም አሉ ክርስቲያንም ሁሉም በየራሱ ይኖራል። ቄስ ካህን ይኖር ይሆን? ይኖራል። ቤተክርስቲያኑ ሰካየው የሚጸልዩበት ነው። መስጊድም አለ። መስጊድ ምኑ ጋር ላይ ይኖራል እንጂ ሁሉም በየሃይማኖቱ። ግን እኔ ቤተክርስቲያን ሰዓት እንዴት እንደደረግጡ አይኔን ሁሉ ያሹ ህልም ነው እውን ነው እያልኩ ነበር። አለ እንጂ ሁሉም እስር ቤት አለ እኮ ቤተክርስቲያን እስር ቤት። አዎ እንዴ ክርስቲያኑ የሚጸልይበት ሙስሊሙ የሚሰግድበት። ሰምታችሁ ታውቃላችሁ? እስር ቤት እንደዚህ አይነት ነገር እንዳለ እኔ ሳያት ሰውነቴ እንዴት የተንቀጠቀጠው ሰውነቴ በስማም ውስጤ እንዴት ደስ እንዳለው ማለቴ በቃ ቢያንስ እንኳን እግዚአብሔር እንዴት ማምለክ እንዳለባቸው መተው ማመስገን መጸለይ የሚፈልግ ሰው እንደ ልቡ መጸለይ እንደሚችል አመንኩኝ። በቃ በጣም ነው ደስ ያለኝ እውነት ለመናገር ሳየው። እኔ እንደውም የሆነ እንደ እንትን ነገር መስሎኝ እንደ አዳራሽ ሆኖ ዝም ብሎ ለጌጥ የሚያስቀምጥ ነገር የለም፣ ግን ከኋላ ያለው እንትኑን ሰው ነው የተረዳሁት። በጣም ነው ደስ ያለን። እንግዲህ ቀጥታ ወደ መቼ መጣን መሰላችሁ? እኔማ ሐሙስ ዕለት የመጣው ነኝ። እሱ ትናንት ማታ ነው የገባው። እንግዲህ ያው ቀጣይ ወደ መስራቱ እንጀራ ሲጋገር ያለው ትንሽ ሳምፕል ሰዎችን ሳይሆን እንጀራውን ያለውን ነገር ወጡም እንደዛው። በኋላ ላይ ደግሞ ካሜራው ወደኛ ይሆንና እነሱ ወደዛው ፊት ለፊት ሆነው ምስጋና ወይም ደግሞ እንትን ካላቸው ደግሞ እንቀበላለን። ደስ ብሎናል። እንግዲህ ያው አሹም ስራ ትቶ መጣ። ለምን መጣ? ለማገዝ እኔን ምን አግዝሻለሁ? ሰንበት ስለሆነ ነው ዛሬ። ሰንበትን ታዲያ ከእስረኛ ጋር መጠየቅ ትልቅ በረከት አይደል እንዴ? እንደ ቃሉ ቢሆን አይ በሉት በእንቅልፍ ልቡ ስለሚያወራ ነው። እሺ ይኸው እያዛጋ ነው። አሁንም እንቅልፍ ላይ ነው። እንቅልፉን በግድ ተነስቶ ነው የመጣ። ቀጣይ ወደ ስራችን እንግዲህ ይህንን ይመስላል። በሬዎቹ እንዳይወጋ ታው ያው ጎሳ ለይተናል። ፊት ማናስገባው ስለማይቻል ነው። ከአንገት በታች ችግር የለም። ፊታቸው ብቻ ነው የማይገባ። ይሄኛው የሙስሊሙ ነው። ጎሳ ለይተናል። እዚህ ጋር ክርስቲያን ቀጥል። እንግዲህ እንደዚህ ተዘጋጅተናል። ይሄን አይናቸው እንግዲህ ሊታረዱ ነው። ያው ደም ስለማይገባ አናስገባም። ጎበዞች እስረኞች ናቸው ስራውን የሚሰሩትም የሚያርዱትም። በጣም ነው ደስ የሚለው። እዚህ ሙስሊም ናቸው። እንግዲህ በቃ አሁን ተጥሎ ማየት ነው። ደስ ይላል። ያው እዛ ጋ ቅዳሴው አለ። ግቢው በጣም ነው የሚያምረው። መድኃኒዓለምን በጣም እንግዲህ ያው የዚህ ቆይታችን ይህንን ይመስላል። እግዚአብሔር ከሁላችን ጋር ይሁን። እንደሚያቀጥ ወይኔ መብራን ወደቀ።
ሙስሊሞች እንደዚህ ጎበዞች ቶሎ ብለው እንዴ ያርገው ይዘዋል። የሙስሊሙ ይሄ ነው። እነሱ ባለሙያዎቹ እነሱ አረዱ። አንድ በሬ የሚይዘው የቱ ነው? አንዱ ድስት ነው። በደንብ ደህና ስጋ ያለው ማለት ነው። ጥብስ ማለት ነው እኮ ኖርማል ወጡ። ብዙ ጋግረዋል። እስካሁን ራሱ ብዙ ጋግረዋል። ከሰዓት ደግሞ የተሰዓቱ ከሰዓት ጋር ነው የሚጋግረው። ሁሌ በየቀኑ ነው እንደዚህ የሚጋገረው። በየቀኑ ጧትና ከሰዓት ነው የሚጋገረው። የምሳ ሸፍታለ የራት ሸፍታለ። ወጥም እንደዛው ማለት ነው። ወጥም ማታ ነው የሚሰራው። የራት ያው ባለው ረጅም ሰዓት ነው የሚሰራው። የተገኘው ነው አቅምሽ ይሰጣል። በተለይ ምሳና እራት እንጀራ መሆኑ ለምን ትልቅ ነገር ነው። እንደውም ትንሽ አንጀራ ብዙ ነገር ተማርተን ከሚወለድ ከሚባዝላቸው ትንሽ ስለጨመረ የተወሰነ ቢያንስ እንኳን እነሱ በቀን የሚፈጨው ነው። አንድ
ሰው ትንሽ ቁስል ያገኛል። ይሄ ከባድ ነው። በነገራችን ላይ ጎላ ውስጥ ገብቼ ነው ወደ ተመልካቾቻችን ያው ነው የሙስሊም አዳራሽ ነው። እንግዲህ ክርስቲያኑም እንዳያችሁት እዛ ጋር እየበሰለ ነው። እንግዲህ የምሳችን ፕሮግራም ምን እንደሚመስል እናያለን። ዛሬ ከነሱ ጋር የምንለው ደስና እና መስል ነው። እዚህ ጋር አልጫ እዛኛው ጋር ቀይ ስር ዘገየ ማለት ነው። እዚህ ጋር ቀይ ወጥ ነው። ስጋው ገና እየተከተፈ ነው። በርበሬ በነገራችን እያደረ ነው። በስሙ በቤት በርበሬ ስለሆነ እያደረ እየነገሰ በረሲቶ ምናምን እንደገና ያንን ያንን እኛው ጀምረን በኋላ ይበላል። እንቀስ እያለ እየነገሰ
አይ ስጋውን ብቻ ላስገባው መሀል ላይ ስጋውን እንጂ ፊታችን ለታስገባ ተቀቅሎ ነው የሚከተፈው የኛው። ቶሎ እንዲበስል ነው። በርቱ። አየህ ነው የሚመስለው እራሱ አማሲ እንጂ በደንብ ሴት እንዴት እንደሚቃጠል ይሄ እንጂ ከባድ ነው። በወንድ እጅ ግዳሹ እንዲለመስል እንዴ ምን ተሽሞነሞንክ በደንብ አድርጋ ማስ ግዳሹ በጣም ከባድ አይንቀሳቀስም። አረፋ ሰርቷል። ገና አልተከደነማ አልዋጣውም። መረቁ በደንብ አማስላ እንዴ የወንድ አቅም እንዴ ነው። ገልበጥ ስጋው ነው በደንብ እንደዚህ መሰል አድርግ። እንዴ ደስ ይላል። ሴት እንግዲህ ይሄን ሁሉ ጎላ ነው። የኔም ጎላለኝ ይላሉ። ደግሞ ይሄ ይለያል። ከእኔም በጣም ከፍ ያለ ነው። እንደምታዩት አንዷን በሬ ያዛት ማለት ትችላላችሁ። እንግዲህ አንድ በሬ ስጋ እና ቀዩም ላይ ያለ ቀዩም ላይ እንደመጣት ትሄዳለህ። በቃ እሱ ይበቃል። ቀይ ይሄድ አመሰልኩ ሳይሆን አንቀሳቀስኩ። ቀያችን ደግሞ እንደዚህ በስለሞት ከዚህ ጀምሮ ወይኔ በሶ ብሎ አሁን አለው እንዴት እንደሚያምር። እሺ ወጥ ሰሪ እንቀምሳለን። ግደ ትልቁና አባትየው ይሄን ይመስላል። እንግዲህ ከዚህ ወደዚህ እየተቀነሰ ሁሉም በየክፍላቸው ወይም በሚያስፈልገው በሰው መጠን ይሄንን በጭልፋ ማስሏ የሚያስፈልገው በሰው መጠን እየተቀዳ ይኸው ጠቅላላ እንደዚህ ተዘጋጅቶ ወረድ ሁሉም ክፍሉ እንደዚህ ሄዱለት ያው በድርሻው ልክ ይወስዳል። ይሄን ይመስላል እንግዲህ አንድ በሬ ዝጋ ትላለች። ነገር ምንም ግን አይገርም። አንድ በሬ እስኪ ጨልፋ አንድ ትልቅነቱ እንግዲህ ግባ 7 ድስት አይገር 7 ቦታ ነው የሚሄደው ማለት ነው። ከተቀዳ በኋላ ያለው ነገር እነሱ ባርከው እንትን ይበላል። ስንቀዳ ከምን እንሰራለን? አይ እሱ ባይገባስ እሱ አይገባ አበሱ ብላ እኮ ነው ይደርደረ ነው። ሌላ ሊጣ ነው። በዚህ ደረጃ ቤቱ ሰው መጠን ማለት ነው። ምክንያቱም 10 ሰው ያለው
የቤት መጠን እንደዚህ ነው። እዚህ ወጥ ሊቀመስ ነው። ወጡን እዚህ መቅመስ ይቻላል። ምክንያቱም ከወዲሁ ኮነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ቃሎት ያሰማልን እግዚአብሔር ይስጥልን። አሰርቱ ቃላት አንዱ የታሰረ የጠየቀ ይላልና የታሰረ እንደጠየቃችሁ እግዚአብሔር አምላክ በሰማይ ይጻፍልን፣ እግዚአብሔር ይስጥልን። በዛም ወራቱ ትንሣኤ ነው። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ተስካር የሚወጣበት ጊዜ ነው። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እሺ እግዚአብሔር ይስጥልን፣ እግዚአብሔር ክብር ይስጥልን። እህታችን ወለተ ማርያም ያው ኮማንደር አሁን ነግሮናል። እንግዲህ እሳቸው እንዳሉት አሁን ከቤተ ክርስቲያን ቁርሱን የእግዚአብሔር ቃላት ተመግበን ገና ስለወጣ ነው የተጠራን ነው። እግዚአብሔር አምላክ በላይ ሀገር መጠራታችን ስለማይቀር በምንጠራበት ጊዜ በቀኙ እንዲያቆማችሁ ከነበተሰቦቻችሁ የእግዚአብሔር ፈቃድ ይሁንልን። እንግዲህ ብታሰር ጠይቃችሁኛል፣ ብራብ አብልታችሁኛል፣ ብታረዝ አልብሳችሁኛል ነው የእግዚአብሔር ቃልና እኔ አንቺን በማግኘቴ ታላቅ ኩራት ይሰማኛል። መቼም ነው የምላችሁ ቃላት የለኝም። አንዳንድ ወንድሞቻችን ጋር እንነጋገራለን። እስር ቤት መናገር እችላለሁ። ሙስሊም ወንድሞቻችን ምናምን እዚህ ይጠይቋቸዋል በጾም ሰዓት እንዴት እያደረጉ እንደሚሉ 10 ሰዓት ምናምን ከአዲስ አበባ ሁሉ ተልኮ የሚመጣላቸውን እናያለን። በእኛ በኩል ግን እኔ ለመጀመሪያ ጊዜ ነው እስር ቤት ስገባ። የቤተክርስቲያን ልጅ ነኝ፣ ግን ኦርቶዶክስን አይደለም ትልልቅ አባቶች አሉን ከላይ እነሱ እስር ቤትን የሚያዩበትን አመለካከት አይናቸው ስለጋረደብን እግዚአብሔር አይናቸው እንዲያበራልን ሁልጊዜም ጸሎታችን ይሁን። እንደናንተ መልካም ሰው እንዲጸልይ። አሁን ቤተክርስቲያን ከስርዓቱ ትንሽ የተወሰነ የተዛባብን ነው እየቆመች ያለችው። እንነጋገራለን። አዲስ አበባ ነው የምኖረው። እንደናንተ ባሉ ኦርቶዶክስ ነው። ለእናንተ አሁን አንቺ ይሄን ለሰራሹ የወንጌል ቃላት ለመንገር አይደለም፣ ራሱ ተግባሩ ስለሰበከሽ ማለት ነው። ተግባሩ ስለሰበከሽ በአንቺ ሰባት ከዛ በላይ እስከ 7 ትውልድሽ ይሄንን የሚተካ ዘር የምትተኪ ያድርግሽ እግዚአብሔር። ምክንያቱም እኔ ደስ ስላለኝ ነው፣ አውቄ አይደለም። የሚያውቁ ብዙ ሰዎች አሉ በመካከላችን፣ ግን ደስታው ስለተሰማኝ ነው። ሰሞኑን እየተወራ ነበረ፣ ሳምንት ትንሣኤ አለ ምናምን። እንደውም አይ እንግዲህ ያው መቼም ብዙ ሰው ነው ያለን ነው፣ ወደ 800 ሰው ይሆን ነው ያለው። አይ ይሄ ነገር እውነት ይሆን አይ በዛው ይበላ ይሆን እና የምንነጋገረው ያሜት መቼም ሰው ስንባል አለ አይደል? አይ መስለምናገር ኮማንደርም ሳላመሰግንማ አይ ኮማንደር እንደዚህ አይነት ነገር ስለማይፈልግ ግቢ ውስጥ የተነገረው ነው። ዛሬ በሰንበት ዋሽታ አይደለም የምነግራችሁ። ኮማንደር ይሄንን ነገር ከሰማ ይደርሰናል። እስከዚህ ድረስ ነው እውነቴን ነው የምላችሁ። እና አንተም ልጅ የምትተካበትን እነ ኮማንደር ሁላችሁ ከዚህ በጉልበታችሁ ያገለግላችሁም በመስራቱ ወንዶችም ሴቶችም የተባበራችሁ በቀለም ወርቁ ይጻፍላችሁ እና ዘርተኪ ይሄንን ስለጠየቅሽ እኔ በእኔ ማለት ነው የማይረሳ ነገር ነው። በህይወት እስካለሁ ድረስ የማረሳው የማስተምርበትም ነው ወደፊት። ባለፈው ወንድማችን ደስታ ተጠርቶ የሆኑ አባት ከሆነ ቦታ ተነስተው ከማን ነበረ ደስታ ብታግዘኝ ከጅሩ ተነስተው መጥተው 2000 ብር ይዘው መጥተው ከዚያ ድረስ ለምንድን ነው ስላቸው ነው ያለው። ደስታ በራሱ ቢናገር ጥሩ ነበረ። አልጠየቃችሁም የሚለውን ስጠይቅ ምን ልመልስ ነው ብለው ነጠላ ቤተክርስቲያን ለምናደርስበት ይወጣጣት እየለበስን ነው። እነሳቸውን በልቤ ጽፌ ነው የማስቀምጠው እስከሞት ድረስ። እና እግዚአብሔር ትልቅ ነሽና ትልቅ ቦታ ይስጥሽ። አብዛት አልፈልግም። ዘርሽን ሁሉ ይባርክ። የአብርሃሙ ሥላሴ በቀለም ወርቁ ይጻፍልን። እናመሰግናለን። የተራዳችሁትን ሁሉ በጉልበታችሁ የደከማችሁትንም ሁሉ ዘራችሁን ይባርክ። እናመሰግናለን። የተመረቀውን ያሳርግልን፣ ይቀበልልን። ከትንሣኤው ረድኤት በረከት ለሚወራ አቡነ ዘበሰማያት
ይእቲ መንግስት ኃይል ወስብሐት ለዓለሙ በሰላም ቅዱስ ገብርኤል መልአክ ዝክየ ማርያም ሰላም ድንግል በስጋኪ የእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምጽኦር ፍሬ ክርስቶስ አስተስሪ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸልዩ ወሰአልነ ምሕረት አፍቅሩልኪ ኢየሱስ ክርስቶስ ከመስለና ተመላሰ እግዚአብሔር ይስጥልን። እንደሰማችሁ ዛሬ እንዴት ነው? ያው በተደረገልን ነገር የምር በጣም ደስ አለን። በድንገት ነው ይሄ ነገር የተደረገልን። በዛ ላይ እኛ ከእስልምና እምነት ተወክለን የመጣ ነው። ሃይማኖት ሳይለይ ለታራሚ በሚያስፈልግበት ሰዓት በዚህ ሰዓት ታራሚ አብዛኛው እዚህ ያለው ቤተሰብ ጥያቄ የለውም። እንደምታወቀው ከተለያየ ቦታ የሚመጡ አብዛኞቹ ደግሞ ከውትድርና ከዛ አካባቢ የሚመጡ ታራሚዎችን ስለሆኑ በዚህ ጊዜ እንደዚህ አይነት ድጋፍ መደረግ በጣም የሚያመሰግን ነገር ነው። እኛም እናመሰግናቸዋለን። ይህን አካል ላስተባበረን ላደረገን በሀሳብም በገንዘብም በሁሉም ነገር ለደገፈ ሁሉም አላህ ጀዛቸውን ይክፈላቸው። እናመሰግናለን። እንግዲህ ወንድሜ ያለውም ብሏል። በመጀመሪያ ለዚህ ድጋፍ ያደረጉልን እኛን አስታውሰው ላደረጉልን አላህ ጀዛቸውን ይክፈል ነው ማለት እንፈልገው። አላህ ጨምሮ ጨማምሮ ይስጣቸው ነው ማለት እንፈልገው። ሲቀጥል ይሄ ቦታ እንግዲህ ለጠላት ማንመኝበት ቦታ ነው። የማረሚያ ቤት ለጠላት ማንመኝበት ቦታ ነው። ወንጀል ሰርታችኋል ተብለን እስከመጣን ድረስ ደግሞ እዚህ ቦታ ላይ እየታረምን እየታነጥን ነው። ሆኖም ዘመድ ጥያቄ የሌለው ሰው ብዙ በአብዛኛው ዘመድ ጥያቄ የሌለው ሰው ነው። አብዛኛው ይሄ ነገር ሲደረግልን በጣም አብዛኛው ሰው ነው የተደሰተው። ብዙሃኑ ተደስቷል። በሙስሊም ሃይማኖተኞች ሙስሊም አማኞችም ኦርቶዶክስም አማኞችም አንድ ላይ ስንሆን አንድ አይነት ነገር ሲደረግልን በጣም በቃ ፍቅር ነው ያየንበት። ይሄ ቦታ ላይ ፍቅር ነው ያየንበት እና ፍቅራችን ሁሌም እንደዚህ ይቀጥል። ላደረጉልንም ሰዎች አላህ ጀዛቸውን ይክፈል ነው ማለት ነው። አዎ በቃ እነሱ ሁሉንም ገልጸውታል። በተለይ በቃ እናንተም በዚህ መልኩ መታችሁ ስላያችሁን በጣም ነው የምናመሰግነው ማለት ነው። ማለት ማረሚያ ቤትን ብዙ ሰው ብዙ ጊዜ አያስታውስም፣ ብዙ ተቋም አያስታውስም፣ ይረሳል። እናንተን አስታውሳችሁ ማምጣታችሁ በጣም አድርገን እጅግ እናመሰግናለን። እንደዚሁም ከማረሚያ ቤቱንም ይሄን ተቀብሎ ማስተናገዱ ማረሚያ ቤቱንም እናመሰግናለን። ያ ብዙ ተብሏል። እናንተም ፈጣሪ ያዋጅራችሁን አላህ ይክፈላችሁ። አላህ በላበታችሁ እንግዲህ ያወጣችሁ ይተካላችሁ። እናመሰግናለን። እንመጣለን። ይሄ መጀመሪያችን ነው። ወደፊት ብዙ ነገር ከእናንተ ጋር እንሆናለን። በርቱ፣ ጠንክሩ። ፈጣሪ እናመሰግናለን። በእስር ቤት የሚገኘው የኦርቶዶክስ ተዋህዶ አማኝ ተከታዮች የጸሎት ቦታቸው ቤተ መቅደሱ አላቸው። ግን ከቤተ መቅደሱ በዘለለ የጸሎት ቦታቸውን ጉድ ተመልከቱ። መብራንን እንባን የተናነቀኝ በጣም ነው ደስ ያለኝ። ቢያንስ እንኳን እንደዚህ እግዚአብሔርን የሚያመሰግኑበት ቃለ ወንጌልን እንዲሁም ሰማሪ ሰባኪ እየመጡ የሚያገለግሉበት የሚሰብኩበት ቦታ እንዲሆኑ ሳየው በጣም ነው ደስ ያለኝ። ወላዲትን እግዚአብሔር ይመስገን። ይሄ ማለት እንግዲህ በስጋ በነፍስም የሚታነጹበት ቦታ ነው። እውነት ለመናገር በጣም ነው የገረመኝ። በጣም ውስጡ ኖት እዛ ውስጥ አልገባም። እንግዲህ እግር ማጠቢያ ሁሉ ቦታ አለ። ወይኔ ትተናቸው በመብርሃን ሰማዕቱ እሱ የሆናቸው በእውነት ውስጡ የሚገቡበት መንገዶት እንዴት እንደሚያምር ቤቱ አልነግራችሁም። ወላዲትም እኔ በጣም ነው ደስ ያለኝ። ቢያንስ አንድ ኦርቶዶክስ ተዋህዶ እዚህ ጋር የነፍስ ህይወቱን የስጋ ምግቡንም የነፍስ ህይወቱንም ተምሮበት የሚወጣበት ቦታ መሆኑ ለእኔ እጅግ በጣም ያስደሰተኝ። እንባን የተናነቀኝ እውነት ለመናገር ደስ ይላል። ስቅለትን፣ ህማማትን፣ ያንዳንድ ህይወቱን አባያት የጾም በዓላትን በዚህ ማሳለፍ ማለት ያው ምንም ውጪ ከዚህ በላይ አይገኝም። ምናልባት ከቤተሰብ ጋር ልናሳልፍ እንችላለን እንጂ ከዚህ ውጪ ሙስሊም በእስልምናው መስጂድ ካለው ክርስቲያን በክርስቲያነቱ ጴንጤው በየእምነቱ ቤት አምልኮ እንደዚህ ካላቸው አስቡትና እውነት በጣም ነው ደስ ያለኝ። እግዚአብሔር ይመስገን። በጣም ይሁት እንግዲህ እዚህ ጋር ያለውን ነገር ሙሉ የጸሎት ቤት በሉት በቃ ልክ እኛ ቤት ያለው የጸሎት ቤት እዚህ ያለው ሁሉም ነገር መብራን ትመስገን።
ከስራቸው ትፍታቸው። ልመናቸውን ጸሎታቸውን ስለነሱ ብሎ ይስማን። በእውነት በጣም ሰፊ ነው። በጣም ሰፊ መብራን ከእናንተ ትሁን። እንግዲህ ይህንን በመሰለ ሁኔታ የታራሚ ምገባውንና የታራሚ ግቢን በዚህ ሁኔታ አይተን ተመሰጋግነን ደስ ብሏቸው ሙስሊሞቹ ወደ 140 ናቸው አመስግነው ፈጣሪን እኛንም በጣም ከነሱ ስላለያችሁን የእምነት የብሔር ክፍፍል ስላላደረጋችሁ ከነሱ ልክ እኛንም እኩል እንድንበላ እኩል እንድናከብር እኩል ደስ እንዲለን ስላረጋችሁ ብለው አመስግነው ነጠላ ለብስኩ። ወደ ወለተ ማርያም ሚዲያ ተከታዮች ዛሬ እንግዲህ በማረሚያ ቤት ለሚገኙት የጸሎት ቤት የመብራን ቤት ቆርቆሮ አፈሰሰብን፣ ቤተ መቅደስ ቅዳሴ አልቻልንም ሲሉ ከዚያ ነው ይህንን ቆርቆሮ ቢስማር ማይክ ነው ያዘዙን። እንግዲህ ስንገዛ ደግሞ እናሳያችኋለን እያንዳንዱን ነገር። ስንት ቆርቆሮ ነው እያንዳንዱ የሚታሰረው? 10 ለየብቻው። ስለዚህ 10 ከሆነ 40 ማለት ነው፣ 4 ማለት ነው። ስለ 40 4 ቦታ ነው የሚሆነው ማለት ነው። እዛ ጋር ነው መኪናው፣ እዛ ላይ እየሄደ ይጫናል። ቀጥታ ወደ ማይኩ ቦታ ነው የምንሄደው። ማይኩን ደግሞ እንጠይቅላችኋለን። የለመኑን ማይክ ቆርቆሮ 40 ቆርቆሮ የጸሎት ቤቱ በጣም ተቀዳዶ የተሰራው በተቀዳደደ ወይም እስካሁን በተገለገለበት ቆርቆሮ ነበረ። ከዛ በጣም አፈሰሰባቸው። አሁን ክረምት ሲመጣ እንዴት እንወጣለን ብለው ሳፋ ደቅ ነው ነበር ያሉት ጸሎት ቤቱ። ከዚህ በመቀጠል አሁን ስንሄድ ስናስረክባቸው ደስታውን ደግሞ እናያለን። አሁን ዛሬ የእስረኛን ብቻ ሳይሆን የመገብ ነው። ይህንንም ለጸሎት ቤት ወይም የኪዳነ ምሕረትን ቤት እንዲህ በመተባበሬ በጣም ነው ደስ ያለኝ። ወላዲትን በጣም ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእናታችን የወላዲተ አምላክ አስራት የበኩራት ልጆች በወደደን ባፈቀረን አንድያ ልጁን እስከ ሞት አሳልፎ በሰጠን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ቆያችሁ? እንደምን መጣችሁ? እንደምን እስከዛ ደረሳችሁ? እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ብለን እንድናመሰግነው የፈቀደልን የአባቶቻችን አምላክ የኛም አምላክ ልዑለ ባሕርይ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። በዚህ ቅድስት ቤተክርስቲያን ላይ በበደል በኃጢአት ባለው ዕድሜያችን ላይ ዕድሜ ለንስሐ ዘመን ለፍስሐ ጨምሮ የሰበሰበን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እህታችን እዚሁ በመካከላችን መታ እንግዲህ ቤተክርስቲያናችን የጎበኘችልን እኛንም እንግዲህ እግዚአብሔር ያስፈታች እያለችን ነውና በመካከላችን ስለተገኘሽ እናመሰግናለን። እግዚአብሔር ይስጥልን ማለት እንወዳለን። ከኔ ጋር ዝማሬዎችን እንዘምራለን። በቅድሚያ በዘመናት የሸመገለ ክብሩን ሁሉ የጠቀለለ እንደ ጌታ አረማና አለ ብለን አንድ ዝማሬ ዘምረን ወደ ሌላው እንሄዳለን። በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ አረማና አለ እንደ እግዚአብሔር አረማና አለ። በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ አረማና አለ እንደ እግዚአብሔር አረማና አለ። ጥሎብኛል መጎናጸፊያ ለይቶኛል ከስጋ ጥድፊያ በሰው ሚዛን ክብርን ማይለካ እውነተኛ ጌታ ነው ለካ። በዘመናት የሸመገለ ክብርን ሁሉ የጠቀለለ እንደ ጌታ አረማና አለ እንደ እግዚአብሔር አረማና አለ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ለዚህ ያደረሰን
ያደረሰን እግዚአብሔር ይመስገን ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ያደረሰን ለዚህ ያደረሰን አማኑኤል ይመስገን ደረሰን ለዚህ ያደረሰን እግዚአብሔር ይመስገን ወለወላለ ደጅህ ወለወላለ ደጅህ እስኪ ባንዴ ወለወላለ ደጅህ ወለወላለ ደጅህ የደጀ ሰላሙ የደጀ ሰላሙ የቅኔው መዓዛ የቅኔው የወጉ ያነጋግር ለዛ በክርስትና ሕግ የታሸው ባህሌ እዚያው ቀርቷለካ ውስጠኛው አካሌ ወለወላለኝ ደጅህ ወለወላለኝ ደጅህ ወለወላለኝ ደጅሽ ወለወላለኝ ደጅሽ የግሸና ማርያም አክሱም ላይ ያለሽ ወለወላለኝ ደጅሽ ወለወላለኝ ደጅሽ ለካስ ባታናት መድኃኒቴ ለካስ ድንግል ናት መድኃኒቴ በካርቶን ከኒና ታስበረብር ቤቴ ለጸለየ ለጠንቋይ ታስበረብር ቤቴ ለካስ ድንግል ናት መድኃኒቴ ለካስ ባታናት መድኃኒቴ አብረመረመ ነጋሪቱ አብረመረመ ነጋሪቱ የልጅዬ ይሆን ወይስ የእናቲቱ የልጅዬ ይሆን ወይስ የእናቲቱ አብረመረመ ነጋሪቱ አብረመረመ ነጋሪቱ አይኔ ናትና ብርሃኔ አይኔ ናትና ብርሃኔ የግሸና እመቤት አበሳማ ለኔ የግሸና እመቤት አበሳማ ለኔ አይኔ ናትና ብርሃኔ አይኔ ናትና ብርሃኔ ልታረቃለኝ ዲያብሎስ ልታረቃለኝ ዲያብሎስ ኪድዬ ደርሼ ጸበሏን ስቀምስ ኪዳምረት ሂጄ ጸበሏን ስቀምስ ልታረቃለኝ ዲያብሎስ ልታረቃለኝ ዲያብሎስ አልታረቅም ይበቃኛል አልታረቅም ይበቃኛል ኪድዬን ሳላገኝ ተጫውተህብኛል ባታዬን ሳላገኝ ተጫውተህብኛል አልታረቅም ይበቃኛል አልታረቅም ይበቃኛል ለኔ ሳይሌ ነው መከታዬ ለኔ ሳይሌ ነው መከታዬ የቁልቢው ገብርኤል አብሶ ማለኔ የቁልቢው ገብርኤል አብሶ ማለኔ ለኔ
ኃይሌ ነው መከታዬ ለኔስ ኃይሌ ነው መከታዬ የግሸን እመቤት አበሳማ ለኔ የግሸን እመቤት አበሳማ ለኔ አይኔ ናትና ብርሃኔ አይኔ ናትና ብርሃኔ አዛኝን አላት ተማሪው አዛኝን አላት ተማሪው እርስ ምሳራቱ ስንቅሷ ሆናው እርስ ምሳራቱ ስንቅሷ ሆናው አዛኝን አላት ተማሪው አዛኝን አላት ተማሪው እሺ ለዘመረ አንደበት ሁሉ ዝማሬ መላእክትን ያሰማልን። ከዚህ በላይ አጥንትን የሚያለመልም በኖህ እግዚአብሔር ፊት የሚያቆም የመላእክትን ዝማሬ ለሁላችሁ ያሰማን። በመቀጠል ወደ ወንድማችን እንሄዳለን። ለሱ ተናጋሪ አንደበትን ለኛም ሰሚ ጆሮን አስተዋይ ልቦናን እግዚአብሔር አምላካችን ያድለን። ወደሱ እሺ እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። ጥያቄ መልስ ሲያገኝ እንደዚህ ነው። ምናልባት የሁላችንም ጭንቀት ምን እንደነበር ታውቃላችሁ። እነዚህ የምታያቸው ስዕለ-አድኖች ዝናብ እየመታብን እንዴት ተቸግረን እንደነበር ማታ ማታ ስዕለ-አድኖን ባንድ እያደረግን ጧት እየሰቀልን ነው ስናደርግ የነበረዋ። እህታችን ወለተ ማርያም ትባላለች። ምናልባት ዛሬ በእንደዚህ አይነት መልክ ያማረ ምሳ እንድንበላ እሱ ብቻ አይደለም፣ ምሳ በልተን ስንጨርስ ነው እኔ ጋር 5 ደቂቃ አይሞላም 2-3 ደቂቃ ነው ያወራነው። ቤተክርስቲያናችንን መጣ እንድታይ ከመብላት ከመጠጣት በበለጠ እንግዲህ ህዝበ ክርስቲያኑ የሚሰበሰብበት ቤት የእግዚአብሔር ቤት ነውና ይሄ ከዛ በላይ ትልቁ ይሄ ነውና ቤታችን እንደዚህ ዝናብ ያገኘዋል። ዝናብ እየመታብን ነውና ስዕለ-አድኖቻችን ዝናብ እንዳይመታብን የሚቻለውን ነገር እናድርግ ብለናት 1 ሰዓት አልሞላም። ይሄ ነው መመረጥ ማለት። አንዳንዴ ፈጣሪ ከእናትህ ማህፀን መረጥኩ አይደል የሚለው መመረጥ ማለት ይሄ ነውና እህታችን እንደው ቀሪ ዘመንሽ ከእግዚአብሔር ቤት ያራቀ እንደዚህ አይነት መልካም ስራ የምትሰሪበት ዘመን ጨምሮ ጨማምሮ ይስጥሽ። ብዙዎቻችን እዚህ ቤት ውስጥ ያለን የምታውቁት ነው። ሌላ መጽናኛ ቦታ የለንም። ይቺው ኪዳነ ምሕረት ቤታችን ናት መጽናኛችን። ውጭ ያለውን ዓለም ኑረንበታል። አንድም ቀን ሄደንበት የማናውቀውን ቤት በእንደዚህ አይነት በተጨነቀ ሁኔታ ውስጥ ሆነን ግን ምን አይነት አገልግሎት እያገኘን ምን አይነት ግልጋሎት እያገኘን እንደሆነ ታውቁታላችሁ እናንተ። እኔ በህይወት ዘመኔ ውስጥ ስኖር ምንም አይነት እንደዚህ አይነት የቤተክርስቲያን አገልግሎት አግኝቼም ማላቅ፣ ደግሞም ለአቅመ አዳም ወይም ደግሞ እንደዚህ ጉርምስና ዘመኔ በሚደርስበት ሰዓት የጣፈንታ ጉዳይ ሆኖ በውትድርናው ዓለም ውስጥ የኖርኩ 10 ምናምን ዓመት ውትድርና ውስጥ የኖርኩኝ ቤተክርስቲያን ያለበትን አካባቢ ማላቅ፣ ዓርብ ሮብን እንኳን ጾም የማላቅ መቼ እንደሚሆን ካቀኑ ማላቀው ልጅ ነበርኩኝ። እግዚአብሔር ይመስገን ንስሐ እንኳን የገባሁት እዚህ ቤት መጥቼ ነው። እኔ ልታሰር አይደለም እዚህ የመጣሁት፣ የበለጠ ህይወቴ ውስጥ ህይወት ልጨምር፣ ሌላ ደስታ ሌላ ህይወት ሊሰጠኝ ነው ፈጣሪ እዚህ ያመጣኝ። እንደዚህ አይነት ሁኔታ ውስጥ ሆኖ ፈጣሪውን የማያውቅ ለምን እንደመጣ የማያውቅ ሰው ካለ እሱ ብኩን ነው፣ ከንቱ ነው። ቁም ነገር ነው የምላችሁ። ከዚህ በላይ ፈጣሪ ምን አይነት ህይወት ሊሰጠን ነው የምትፈልጉት? በእንደዚህ አይነት ሁኔታ ውስጥ ካልተማርነ አስቸጋሪ ነው እና ምናልባት እድለኞች ስለሆነ ነው አብዛኛው ምናልባት በየነበርንበት ሁኔታ እናውቃለን። በምን አይነት ሁኔታ ውስጥ ወጣን እዚህ እንደመጣን እናውቃለንና በእንደዚህ አይነት ሁኔታ ውስጥ መተን ደግሞ እንደዚህ አይነት አገልግሎት ማግኘት ማለት ራሱ የፈጣሪ ቃል ስራብ አብልታችሁኛል፣ ስጠማ ጠጥታችሁኛል፣ ስታሰር ጠይቃችሁኛል አይደለም የሚለው። እሱ ተርቦ እሱ ተጠምቶ እሱ ታስሮ አይደለም። በአምሳሉ የፈጠረን ፍጥሮች ስለታሰርን
በአምሳሉ የፈጠረን ልጆች ስንቸገር ያን የተቸገረን ሰው መጎብኘት ማየት ማለት ነው እንጂ እሱ ተርቦ እሱ ተጠምቶ አይደለም። እና እህታችን ያደረገችው ይሄን ነው። ምናልባት ሁለቱም የምናውቀው በተለይ ደግሞ ቅድም እሷ ጋር እያወራን ነበር። እኛ እምነት ላይ በጣም እንዝላልነት አለ። ቁም ነገር ነው የምነግራችሁ። እኔ 1 ዓመት ከምናምን ሆኖኛል እዚህ ማረሚያ ቤት ውስጥ ከመጣውና ሌላው ቀርቶ አሁን በዚህ የወንድሞቻችን እምነት አይታችኋል። ቢያንስ 30 ቀን ሲጾሙ ምን አይነት አገልግሎት ያገኙ እንደነበረ 30ውን ቀን ሙሉ አለናችሁ የሚል የእምነቱ አካል ያላቸው ሰዎች ነበሩና እኛ እናወራ ነበር። እንደው እንዴት ነው እኛ ይሄን ሁሉ ሰው ሊኖርን ያልቻለው? ቢያንስ በቁጥር እንኳን እንተዋወቃለን ዳታው ስላለን። አሁን እህት የምታየው ይሄ ቤት እንደዚህ አልነበረም ስንመጣ። ቢያንስ ይሄንን ኮርኒስ ለመግዛት ይሄን ምንጣፍ ለማድረግ ሊሾ እንኳን ለማድረግ ይሄ ሊሾ ለማድረግ ሰው ከሚጾመው የቁርሱን ዳቦ ሽጦ ነው ቁርሳችንን ዳቦ ሽጠን ነው ይሄንን ሊሾና ቢያንስ እንደዚህ አድርገን አሁን የሚቀረን ቆርቆሮ ነበር። ምናልባት እንደው እድሉ አግኝተሽ ባለፈው መተሽ ቢሆን ኑሮ የጾሙን አካሄድ ህማማቱን ህዝቡ እንዴት እንደጾመ ይሄ ቤቱ አጥቶን ጠቦን ውጭ ሁሉ አንጥፈን ነበር ህዝቡ ሲሰግድ የነበረውና ምናልባት ጸሎታችን ተሰማ። እና ሰው በየትኛውም የህይወት አጋጣሚ ፈተናን ፈልጎ አይፈተንም። ማናችንም ፈልገን በህይወታችን ውስጥ የምትመጣው ጥፋት ማቃነት አንችልም። በቃ ምንም የታቀደ ነገር ስለሆነ እኔ እዚህ ስላለውበት ህይወት ያችን ቀን እንደዚህ ቢሆን ኑሮ ብዬ አልመልሳትም። ሁላችንም የተሰጠን ቀን የተሰጠን ማለፍ ያለብን ሁኔታ ስላለ እናልፈዋለን። ያን ግዴታ ነው፣ የተጻፈ ነገር ነው። ተጭሬም ሊሆን ይችላል፣ ተመትቼም ሊሆን ይችላል፣ ተቃንቼም ሊሆን ይችላል፣ ተኝቼ ያን ጊዜ ማለፍ ግዴታዬ ነው። ቀን የተሰጠን ጊዜ ስለሆነ እና ያን ጊዜ ለማለፍ ሁላችንም በርተን ጠንክረን በዛ ላይ እንደዚህ አይነት ሰው ነው ያለው እህቴ። ምናልባት ውጭ ያለውን ደግሞ ቤቱ ጠቦት ብታዩ የሚገርም ነውና እንደዚህ አይነት ህዝበ ክርስቲያን ነው ያለው። እንደዚህ አይነት የፈጣሪን ቤት የሚናፍቅ ሰው ነው ያለውና አለናችሁ ሲባል ደግሞ ትልቅ ሞራል ነው የሚሆነው። በእርግጥ ሰው መብላት መጠጣት አይደለም፣ እኔ ስለበላው ስለጠጣው አይደለም እምነቴን አክብሬ የምኖረው። ግን ደግሞ ቢያንስ በእምነቱ ዙሪያ ያለ ሰው እንዴት እናንተን የመሰለ እህት እያለን አሁን ትናንት የጥምቀት በዓልን ስናከብር ከወንድማሞች አማች እዚህ ከሚያምኑ ወንድሞቻችን ጅፋሳ አምጥተን ነው የተገለገልነው። እየዞርን እንኳን ለመዘመር ጅፋሳ አጣን ማለት ነው። ከፕሮቴስታንት ወንድሞቻችን ጅፋሳ ተበድረን ነው በቃ መገልገል ስላለብንና ይሄ የተፈጠረው እኮ ሰው አተን አይደለም፣ ቢያንስ የሚያቀናጅ ሰው ስለሌለ ነው። ምናልባት እናንተ አሁን የችግሩን ተረድታችሁታል፣ ያለውን ነገር አሳተናችኋል። ይሄ በአንድ ሰዓት ውስጥ ነው የተጠየቀ ቆርቆሮና ሚስማር የመጣልን። ምናልባት ከነገ ጀምሮ ይሄኛውን የማደሷን የላኛውን ስራ አድሰን ትልቁ ችግራችን እሱ ነበረ። እሱ መፍትሄ ያገኛል። ከዚህ በኋላም ቢያንስ በማንኛውም እንደዚህ ትልልቅ በዓላት በሚኖሩበት ሰዓት እስር ቤት ሰው አይታጣም። ያው ወንጀል እስካለ ድረስ ታራሚ ይኖራልና ይሄኛው ቢፈታ ሌላ እየመጣ ይሄዳልና በሚቻለው አቅም እንደዚህ በእንደዚህ አይነት ሁኔታን ውስጥ መርዳት ምን ያክል ለአእምሮ እርካታ ሊኖር እንደሚችል ለእናንተ ነግራችሁ አለች። አማራጭ የሌለው ሰው ነው ይሄ፣ የትም የማይሄድ ሰው ነው ይሄ እና እንደዚህ አይነት ሁኔታ ውስጥ ያለን ሰው መርዳት ከመርዳትም በላይ ይሄ ነው በረከት ሊያስገኝ የሚችለውና እህታችን በርቺ፣ ቀሪ ዘመንሽ ያማረ፣ ከቤቱ የማትወጭበት በቤቱ ከብረሽ ተከብረሽ የምትኖሪበት ዘመን ጊዜ ያድርግልሽ። ስለጎበኘሽን ስላየሽን ስለጠየቅሽን እግዚአብሔር አምላክ አለው ይበልሽ። እሱ ደግሞ ደጋግሞ ይጎብኝሽ ይጠይቅሽ። ለኛም ደግሞ ፈጣሪ አምላክ ለሱ ቃል ነው ለአንዲት ቃል ነችና የምህረት የቅርታ ዘመን አድርጎልን ቀሪውን ዘመን ደግሞ ከቤተሰቦቻችን ጋር የበደልናቸው ቤተሰቦቻችን ምንክስበት የበደልነው ማህበረሰቦቻችን ምንክስበት ዘመን ጊዜ ያድርግልን። ከዚህ በዘለለ ምናልባት እንደው የምትይው ነገር ካለ እህታችን ለታራሚው እንደ እህት እንደ እናት የምትመክሪን የምትይን ነገር ካለ ማልቀስ አያስፈልግም። ዛሬ በዓል ነው። እንዴት ናችሁ? ስላየኋችሁ በጣም ደስ ብሎኛል። እንግዲህ እናንተ በሀገር ነው አይደል የታሰራችሁት? እኔ ደግሞ በውጭ ዓለም ላይ ለ10 ምናምን ዓመት ታስሬ ነው የመጣሁት። ያው ስደትም እስር ቤት ይበሉት ከ13 ዓመት በላይ ነው ቆይቼ የመጣሁትና ከዚህ እስር ቤት አይተናነስም። እዚህ እንደውም ነፃነት አለ። ቢያንስ ውጭ ትወጣላችሁ። እኛ ደጇን አፍቀን
ፀሐይን አፍቀን የምንኖርበት ጊዜ ነበር። እኛም እስር ቤት ነበር ማለት ነው። የብቸኝነቱን የእስር ቤቱን ህይወት እኔም አሳልፈዋለሁ። ሰርቼ እየተከፈለኝም ቢሆን ለደሞዝ ለስራ ብሄድም ያው እንደ እስር ቤት ታስሬ ያውቃለሁና ስሜቱ ይገባኛል የብቸኝነቱና መጥቼ ደግሞ ከእናንተ ጋር ዛሬ ዳግም ትንሳኤን ስላሳለፍኩ እውነት ለመናገር እኔ በተለያየ ድርጅት ላይ ሄዳለሁ፣ በተለያየ በጎ ስራ ላይ አሉ ከደብራት ጀምሮ ግን እንደ ዛሬዋ ቀን በስሜት አልቅሽም ተደስቼም አላውቅም። እውነት ለመናገር እንኳን መጣሁ እንኳን አየኋችሁ። ወደፊት እኔ ብቻ አይደለሁም የወለተ ማርያም ሚዲያ ተከታዮች በተለይ በዚህ በእምነታችሁ ዙሪያ ዛሬ ይሄ ቆርቆሮን ሳይሆን ሙሉን አፍርሰን መስራት የመቻሉ አቅም አለን፣ እንሰራው ነበር። ነገ ያከፍ ያለው ቤት አልቆ ወደዛ ከሄዳችሁ ይህ ነገር እዚሁ ይቀራል። ገብታችኋል? እዚህ መታችሁ የእምነት አገልግሎትን አታገኙበትም። ለጊዜው ይሄን ቆርቆሮ ብቻ የቀየርነው ምንድነው ወደፊት ይሄ ነገር 2 ዓመትም ከዚያም በላይ ተገለገለ የሚቀጥለውም ትውልድ ወይ የሚመጣውም ሰው እዛኛው ላይ ግን ስትሄዱ በስነ ስርዓት ዘላቂነት ያለው የዛሬ ፈርሶ ነገ የሚሄድ ሳይሆን አመታትን የሚቀጥል በቡለኬትም ሆነ በጣም ሰፊ እንደምሰራላችሁ ቃል ገባል። ይሄ ሁሉ ነገር ያልፋል፣ እናንተም ትፈታላችሁ። ሄዳችሁ ነገ የራሳችሁ ህይወት ይኖራችኋል። እኔ ይሄ ነው ብዬ መጽሐፍ ቅዱስ ቃል ጠቅሼ አላስተምራችሁም፣ ሴትም አይችልምና ይሄ ሁሉ ነገር ይቀየራል። ግን ከዚህ ነገር ተምራችሁበት ነገ የተሻለ ማንነት፣ የተሻለ ስብዕና፣ የተሻለ ሰው ሆናችሁ ለመገኘት በርቱ። እሺ፣ እኛም ከእናንተ ጋር ነን። እንግዲህ አሁን የሚጠበቅብኝ ማይኩ ነው። ማይኩን ፈልጌ አላገኘውም፣ እሱን ቃሌ ነው፣ ቶሎ ልካለሁ። ከዚህ በመቀጠል የሚያስፈልጋችሁ ገድል፣ ስንክሳር እኔ አባቶችን አሳያለሁ፣ ኮማንደሮቹን ማን እንደሆነ እነሱ ጋር ብቻ መልእክት ልኩልኝና እኔ የሚያስፈልገው በሙሉ አሟልቼ ከገድል ከስንክሳር ከጸሎት መጽሐፎች በሙሉ ነጠላንም ጨምሬ ይዤ እመጣለሁ። በተቻላችሁ አቅም በርቱ። እግዚአብሔር ከእናንተ ይሁን። እግዚአብሔር ከስራታችሁ ይፍታችሁ። እግዚአብሔር በእድሜ በጤና ይጠብቃችሁ። እኛንም ደካሞች እህቶቻችን ባለም እናንተ ከሆነ ካለም ርቃችኋል፣ ተገላገላችሁ። ወላዲትን የሚገርማችሁ እኔ ስመጣ ለምልኩስና ነው የመጣሁት። ዓለም በቀኝ በየ ከስደት እንደመጣው ለምልኩስና ነበር ያሰብኩት። ግን ሰማዕቱ ቅዱስ ጊዮርጊስ የበርሜሉ ንጉስ ባላለሽ ትዳራለሽ ብሎ ወደ ዓለም መለሰ። ይህን ስራ ስሪልኝ ብሎ ወደዛ መጣኝ። ብዙ ደብሮች እየተሰሩ ነው። በማን በህዝበ ክርስቲያኑ በህት በወንድ እኔ መንገድ ነኝ፣ መሪ ነኝ። ይህን አድርጉ ይህን አደርጋለሁ ካልኳቸው ሁሉም ድምጽ እየሆኑኝ ብዙ ደብራት እየተሰሩ ነው። ብዙ የተዘጉ ደብሮች እየተከፈቱ ነው። እንደዚህ ብዙ የተራቡትም እየተበሉ ነው። ይሄው እስረኛውም ከዛሬ ደግሞ የጎበኙት እኔ ብቻ ሳልሆን የወለተ ማርያም ሚዲያ ተከታታዮች የነሱ ስራ ነው። እኔ ድምጽ ሆንኩኝ፣ የተቻለኝን አበረከትኩኝ፣ ሌሎቹን አግዙኝ ብዬ ጥሪ ያቀረብኩኝ። ይሄ ሁሉ የነሱ ነውና የወለተ ማርያም ሚዲያም እያላችሁ ህዝበ ክርስቲያን በጸሎት አስቡልን። በርቱ። እግዚአብሔር ከእናንተ ይሁን። በቃ ተነቀቃችሁ። እሺ